ቢራ ከውሃ የሚረክስባት ሀገር ናት። በትክክል ሰምተውናል። በአንዳንድ ሀገራት የሀገሪቱን ሀብት ደረጃ ለማሳየት ነዳጅ ከውሃ ይረክሳል ሲባል ነው የሰሙት። እዚህ ግን እንደዛ አይደለም። እዚህ ነዳጅ ሳይሆን ቢራ ከውሃ ነው የሚረክሰው። ቢራ እንደ ውሃ የሚጋቱ የሰካራሞች ሀገር ናት። ለሰው ልጅ ከዳቦ እኩል ለምግብነት ቢራ መሰረታዊ ነው ብለው ያምናሉ። በዚህም በርካሽ ዋጋ ለሁሉም ተደራሽ ለማድረግ ተግተው ይሰራሉ። የሀገሪቱ የቢራ ጥራት ሕግ ከ500 ዓመት በላይ ያስቆጠረ በዓለም ላይ ካሉ ጥንታዊ የምግብና መጠጥ ጥራት ሕጎች አንዱ ነው። ግን ደግሞ በሰካራምነታቸው ልክ እንዳይገምቷቸው። ሀገራቸው የሳይንቲስቶች ሀገር ናት። የፊዚክሱ ሊቅ የአልበርት አይንስታይን መገኛ። በቴክኖሎጂ ልቀትና በኑሮ ጥራት ከአውሮፓ ሀገራት ከቀዳሚዎቹ ናቸው። ሰካራም ቢሆኑም ከመስራት ግን አልሰነፉም። ሀገራቸው ከአውሮፓ አንደኛዋ፣ ከዓለም ሶስተኛዋ ሀብታም ሀገር ናት። በኢንዱስትሪ ምርቶቿ ጥራት ዓለም ቆሞ ያጨበጭብላታል። BMW፣ ማርሴዲስ፣ ኦዲ እና ቮልክስዋገን ከምርጥ የእጅ ሥራ ውጤቶቿ ጥቂቶቹ ናቸው። ማሽነሪ፣ መኪናና ኬሚካል ኤክስፖርት በማድረግ አሁንም ከፊት ትሰለፋለች። የኑሮ ጥራታቸው ያስቀናል። በዚህች ሀገር ልጅ ቢወልዱ ዕድሜ ለመንግስት ይሁንና 18 ዓመት እስኪሞላው በወር 250 ዩሮ ወይም ከ45000 ብር በላይ እየከፈለ ያሳድገዋል። ልጆት ተማሪ ከሆነ ደግሞ ክፍያው እስከ 25 ዓመቱ ድረስ ይቀጥላል። ዝቅተኛ ገቢ ያሉት ወላጅ ከሆኑማ ለልጆት የትምህርት ቁሳቁስ መግዣ እንዲች ብለው አያስቡም። መንግስት ውሎ ይግባና ከወር ክፍያው በተጨማሪ በየዓመቱ 150 ዩሮ ወይም ከ27000 ብር በላይ ያበረክቱሉታል። የትምህርት ቤት ወራዊ ክፍያ ብሎ ነገር አያሳስቡትም። ከፍተኛ ጥራት ያለው ትምህርት በነፃ ለልጆት ይቀርባል። ልብ ያድርጉ፣ ይህ የዚህች ሀገር ዜጋ ብቻ ሳይሆን ሕጋዊ ነዋሪ ከሆኑም የሚያገኙት ጸጋ ነው። እንበልና ልጁ ታደገ፣ አንደኛ ክፍል ገባ። እርሱም ሥራ መጀመር ይኖርቦታል። ዴይኬር ፍለጋ ግን አይንከራተቱም። ከያዝነው ከፈረንጆቹ 2026 ጀምሮ መንግስት አንደኛ ክፍል ለሚገቡ ሕፃናት በነፃ እንክብካቤ እየተደረገላቸው ሙሉ ቀን በትምህርት ቤት የመቆየት መብት በሕግ ደንግጓል። ሀገሪቱ ዓለማችን ላይ ምርጥ የጤና አጠባበቅ ስርዓት አላቸው ከሚባሉ የአውሮፓ ሀገራት ቀዳሚዋ ናት። ቢታመሙ የት በምን እታከማለሁ ብለው አይሰጉም። ኢንሹራንስ ካሉት ማንኛውንም ከከባድ እስከ ቀላል ሕክምና ያገኛሉ። ኢንሹራንስ ከሌሉትም እርሱ ምንም አይጨነቁ፣ ህመሞት ላይ ብቻ ያተኩሩ። መንግስት ዝቅተኛ ገቢ ላላቸው ሰዎች የጤና ኢንሹራንሱን ሙሉ በሙሉ ስለሚሸፍን በገንዘብ ማጣት ምክንያት ሕክምና ቅንጦት አይሆንቦትም። ድንገት ከሚሰሩበት መስሪያ ቤት ተባረው ስራ አጥ ቢሆኑ በምን እኖራለሁ ብለው አይሰጉም። ረጅም ዕድሜ ለመንግስት ይሁንና ለቤት ክራይ፣ ለጤና ኢንሹራንስና ለምግብ የሚሆን ወራዊ ገንዘብ ይከፍሉታል። መቼስ ማርጀቶት አይቀርም። ፈጣሪ መኖሪያዎትን እዚህ አድርገው እንጂ እሱንም የማታ እንጀራ ይበሉት። የዛሬዋ መዳረሻችን በአውሮፓ ከፍተኛ ቁጥር ያላቸው ሀበሾች የሚኖሩባት ሀገር ናት፣ ጀርመን። ጀርመን ውስጥ ከ20 እስከ 35000 ኢትዮጵያውያን ይኖራሉ ተብሎ ይገመታል። በዚህም በአህጉር አውሮፓ ከስዊድን ቀጥሎ ጀርመን ሁለተኛዋ ብዙ ቁጥር ያላቸው ሀበሾች የሚኖሩባት ሀገር ያደርጋታል። ጠንካራ ኢኮኖሚ፣ ሰፊ የሥራ ዕድል፣ ነፃ ከፍተኛ ትምህርትና ጥራት ያለውን አኗኗር የምታቀርብ ሀገር በመሆኗ በብዙዎች ትመረጣለች። በርሊን፣ ፍራንክፈርትና ሙኒክ ቆየት ብለን የምንጎበኛቸው ጠንካራ የኢትዮጵያውያን ማህበረሰቦች፣ የኢትዮጵያውያን ምግብ ቤቶችና የሃይማኖት ተቋማትን የያዙ ከተሞች ናቸው። በዛሬው ፕሮግራማችን የጀርመን መንግስት ኢትዮጵያውያንን ጨምሮ ለሀገሪቱ ህጋዊ ነዋሪዎችና ዜጎች የሚያቀርባቸውን ነፃና ቅንጦት የሚያስብሉ ጥቅማ ጥቅሞችን እንጨዋወታለን። ውብ ከተሞቿን በአካል የተገኙ እስኪመስሉ ድረስ እየጎበኘን ወደ ጀርመን ከመምጣቶት በፊት ሊያውቋቸው ስለሚገቡ አስገራሚ ህጎችን እንነግሮታለን። መልካም ቆይታ። ጀርመን በመካከለኛው አውሮፓ የምትገኝ 357000 ስኩዌር ኪሎ ሜትር የምትሰፋ የ84 ሚሊዮን ዜጎች ሀገር ናት። ለረጅም ዘመናት የስደተኞች ሀገር ላለመሆን ትጥር የነበረችው ጀርመን ዛሬ ላይ ከዜጎቿ 30 ከመቶ የሚሆኑት ስደተኞች ናቸው። ጀርመን ከሁለተኛው የዓለም ጦርነት በኋላ ኢኮኖሚዋን ዳግም ለመገንባት ስታስብ ከፍተኛ መጠን ያላቸው የውጭ ሰራተኞችን ማስገባት ጀመረች። እነዚህ ሰራተኞች ጋስታርባይተር ይባላሉ። ጥሬ ትርጉሙ እንግዳ ሰራተኞች ማለት ነው። ስሙ እንደሚጠቁመው መንግስትም ሆነ ህዝቡ እነዚህ ሰዎች ስራቸውን ጨርሰው
ወደ ሀገራቸው ይመለሳሉ ብለው ነበር የሚያስቡት። ምክንያቱም በወቅቱ የጀርመን ዜግነትን ለማግኘት ሕጉ ደም ላይ የተመሰረተ ነበር። ማለትም አንድ ሰው ጀርመናዊ ሊባል የሚችለው ወላጆቹ ጀርመናዊ ከሆኑ ብቻ ነበር። ሕጉ እስከ 1990ዎቹ መጨረሻ ድረስ ቀጥሎ የጀርመን ወግ አጥባቂ ፖለቲከኞች ጀርመን የስደተኞች ሀገር አይደለችም፣ ስደተኞችን የምንቀበለው ለጊዜያዊ ሰብአዊነት ወይም ስራቸውን እስኪጨርሱ ብቻ ነው ብለው ያምኑ ነበር። በሕጉ መሰረት ብዙ የውጭ ሰራተኞች ስራቸውን ሲጨርሱ ሀገሪቱን ለቀው እንዲወጡ ተደረገ። ችግሩ ግን ጀርመን ሰራተኞቿን ብታባርም የእነሱን ቦታ ተክቶ ሊሰራ የሚችል የሀገር ውስጥ ትውልድ አልነበራትም። የወሊድ መጠኑ እየቀነሰ የጀርመን ሕዝብ ቁጥር እያረጀ በመምጣቱ ሀገሪቱ በየዓመቱ በመቶ ሺዎች የሚቆጠሩ አዳዲስ ሰራተኞች ያስፈልጓታል። ያለ ስደተኞች ኢኮኖሚው ሊቆም እንደማይችል የተረዳው የጀርመን ሕዝብና መንግስት በፈረንጆቹ ሚሊኒየም እየመረረውም ቢሆን የጀርመን ዜጋ ለመሆን መስፈርቱ ደም ነው የሚለውን ሕግ ሰረዘ። በ2024 ደግሞ ሕጉ ተሻሽሎ የዜግነት ሂደቱ በጣም ቀላል ሆኗል። በዚህም ኢትዮጵያውያንን ጨምሮ ከ23 እስከ 25 ሚሊዮን የሚቆጠሩ ስደተኞች ጀርመን ውስጥ ዜግነት ተሰጥቷቸው ይኖራሉ። ቱርኮች ከፍተኛውን ቁጥር ሲይዙ፣ ዩክሬናውያን፣ ሶሪያ፣ የሮማንያና የፖላንድ ዜጎች እንደየደረጃቸው ይከተላሉ። የጀርመን ዜጎች የኑሮ ደረጃ እጅግ ከፍተኛ ከሚባሉት ተርታ ይመደባል። የጀርመን መንግስት ለዜጎቹና ህጋዊ ፍቃድ ላላቸው ነዋሪዎቹ በነፃ የሚያቀርባቸው አገልግሎቶች በብዙ ሀገራት እንደ ቅንጦት የሚቆጠሩ ናቸው። ምንም እንኳን እነዚህ አገልግሎቶች በከፍተኛ ግብር የሚደገፉ ቢሆኑም በግለሰብ ደረጃ ግን ያለምንም ተጨማሪ ክፍያ የሚገኙ ትላልቅ ጥቅማ ጥቅሞች ናቸው። ጀርመን ከፍተኛ የተራቀቀ ጥራት ያለው ትምህርት በነፃ የምታቀርብ ሀገር ናት። ብዙ የውጭ ዜጎች ጀርመንን ካላገኘው ሞቼ ይገኛል የሚያስብላቸው አንድም ለዚሁ ነው። እንደ አሜሪካ ወይም እንግሊዝ ባሉ ሀገራት ለአንድ የዩኒቨርሲቲ ዲግሪ በብዙ ሺህ የሚቆጠሩ ዶላሮችን ሲያስከፍሉ፣ በጀርመን ግን የውጭ ሀገራት ዜጎችን ጨምሮ ማንኛውም ሰው በነፃ መማር ይችላል። ተማሪዎች የሚከፍሉት ለትራንስፖርትና ለአስተዳደር የሚውል ጥቂት 100 ዩሮዎችን ብቻ ነው። እሱም ቢሆን ነፃ የትራንስፖርት የምግብና የሌሎች አገልግሎቶች ተጠቃሚ እንዲሆኑ ስለሚያደርጉት ከወጪ አይቆጠርም። ግን ደግሞ ጀርመን ነፃ የትምህርት ዕድል የምታቀርበው እንዲሁ ለጽድቅ ብላ አይደለም። እርግጥ ነው ትምህርት ለሁሉም ሊሰጥ የሚገባ ሰብአዊ መብት ነው ብላ ታምናለች። ዋነኛው ፍላጎቷ ግን ቀደም ብለን እንደተነጋገርነው ጀርመን የተተኪ ትውልድ ማነስ ገጥሟታል። በዚህ ሁኔታ ውስጥ ሆናም ግን ከአውሮፓ በኢኮኖሚ የሚደርስባት የለም። ከዓለም አሜሪካና ቻይናን ተከትላ ሶስተኛዋ ሀብታም ሀገር ናት። ሀገሪቱ እንደ ነዳጅ ወይም ወርቅ ያሉ የተፈጥሮ ሀብቶች ብዙም የሏትም። ዋነኛ የሀገሪቱ የኢኮኖሚ ምንጭ ኢንዱስትሪ ነው። የኢንዱስትሪ ምርቶቿ የዓለም ዘመናዊነትና ቅንጦት ምልክት ናቸው። ስለዚህ አንድ ሰው ወደ ጀርመን ሲሄድ ለጉልበት ሥራ ወይም ለቤት ውስጥ ጽዳት አይደለም የሚፈለገው። ይልቁንስ የተተኪ ትውልድ ማነስ ክፍተቷን እየሞላ በኢንዱስትሪዎቿ ማገልገል አለበት። ለዚህ ደግሞ የሚፈለገው ዕውቀት እንዲኖረው በነፃ ትምህርት ታቀርባለች። ብዙዎቹ ተማሪዎች የሀገሪቱን ሕዝብ ጥራት ያለው አኗኗር ሲያዩ ትምህርታቸውን ሲጨርሱ በሀገሪቱ ሆነው መስራትን ይመርጣሉ። ይህ ደግሞ ለጀርመን በምትፈልገው ደረጃ ከፍተኛ ዕውቀት ያለው የሰለጠነ የሰው ኃይል በየዓመቱ በቋሚነት እንድታፈራ ያደርጋታል። ጥናቶች እንደሚያሳዩት መንግስት በትምህርት ላይ የሚያወጣውን ገንዘብ አጠር ባለ ጊዜ በከፍተኛ ትርፍ ይመልሰዋል። ጀርመን ከፍተኛ ግብር ከሚያስከፍሉ ሀገራት አንዷ ናት። አንድ ተማሪ ትምህርት ጨርሶ ስራ ሲጀምር ለመንግስት በየዓመቱ ከሚያገኘው ከፍተኛ ግብር ይከፍላል። የጀርመን የግብር ስርዓት ፕሮግረሲቭ ታክስ ይባላል። ማለትም ገቢዎት እየጨመረ ሲሄድ የሚከፍሉት የግብር ፐርሰንትም እየጨመረ ይሄዳል። ለምሳሌ በዓመት 12500 ዩሮ እና ከዛ በታች የሚያገኙ ከሆነ ምንም አይነት ግብር አይከፍሉም። እንደውም ድሃ ኖት ተብሎ ስለሚታሰብ ለየት ያሉ የነፃ ጥቅማ ጥቅሞች ይደርሱታል። ገቢዎት ከ12500 ዩሮ በላይ ከሆነ በዓመት ከሚያገኙት እንደ ገቢዎትና ሀብት መጠኖት እየታየ ከ14 እስከ 45 ከመቶ ግብር ይከፍላሉ። ሰዎች ከፍተኛ ግብር ቢከፍሉም በምላሹ የሚያገኙት ጥቅማ ጥቅም ከፍተኛ ስለሆነ እሱም የሚያሳስቡት ጉዳይ አይደለም። ባጭሩ
አንዴ የጀርመን ሕጋዊ ነዋሪ ወይም ዜጋ ይሁኑ እንጂ እስከ ዕለተ ሞቱ ድረስ የህይወት መሰረታዊ ጉዳዮች አያሳስቡትም ሊባል ይችላል። ትምህርት ካሉ ነፃ ትምህርት፣ ሕክምና ካሉ ጥራት ያለው ሕክምና፣ ስራ ቢያጡ ስራ እስከሚያገኙ ወጪዎትን መሸፈንና የጎደሎትን ክህሎት አሰልጥኖ ስራ ማስያዝ የመንግስት ድርሻ ነው። ወላጅ ከሆኑ እንደ ቤተሰቦች ብዛት ግብር ይቀነስሉታል። ልጅ ቢወልዱ ቀደም ብለን እንደተነጋገርነው ከመንግስት በየወሩ ተቆራጭ አሉት። የጀርመን የጡረታ ስርዓት ፔአስ ዩጎ ይባላል። ትውልድ ትውልድን የሚረዳበት ዘዴ ነው። ለምሳሌ አሁን የሚሰሩ ሰዎች የሚከፍሉት ግብር የአሁኑን ጡረተኞች ደሞዝ ይሸፍናል። በጀርመን የጡረታ መውጫ ዕድሜ ወደ 67 ዓመት እያደገ ነው። ጡረታው የሚሰላው ግለሰቡ በሥራ ዘመኑ ባገኘው ገቢና ለስንት ዓመት ግብር ሲከፍል እንደቆየ ታይቶ ነው። በአማካኝ 45 ዓመታትን በሥራ ያሳለፈ ሰው በወር እስከ 1650 ዩሮ አካባቢ ሊያገኝ ይችላል። በኢትዮጵያ ከ300 ሺህ ብር በላይ ማለት ነው። በእርግጥ ስሌቱን እንዲያውቁት እንጂ ወጪውም በዩሮ መሆኑ አይጠፋውትም። ነገር ግን እንደ ሥራው አይነት የጡረታ አማካይ ክፍያ ለወንዶች 1200 ዩሮ፣ ለሴቶች ደግሞ 850 ዩሮ ሊሆን ይችላል። የጡረታ ክፍያዎት በጣም አነስተኛ ከሆነ መንግስት መሰረታዊ ፍላጎቶችን ማለትም ቤት ክራይ፣ ምግብና ትራንስፖርትን ጨምሮ እንዲያሟሉ ድጋፍ የሚያደርግበት ማህበራዊ አሰራር አለው። የጀርመን ጉዞዎትን ከመጀመሩት በፊት እነዚህን ህጎች ቢያውቋቸው አይከፋም። ጀርመን ትራስ እንደ አደገኛ መሳሪያ የሚቆጠርባት ሀገር ናት። በትክክል ሰምተውናል። ጭንቅላቶትን የሚያሳርፉበት ትራስ እንደ መሳሪያ ሊቆጠር ይችላል። ህጉ እንዲህ ይላል። አንድ ሰው ሌላውን በትራስ በጣም ከደበደበው ትራሱ እንደ ተገቢ ያልሆነ መሳሪያ ሊቆጠር ይችላል። ስለዚህ ፍቅር አሳመርኩ ተላፋሁ ብሎ በትራስ መደባደብ የለም። ይሄኛውስ ፈገግ ያስብሎታል። ምንም እንኳን ብሔራዊ ህግ ባይሆንም በብዙ የቤት ክራይ ውሎችና ማህበራዊ ህጎች ውስጥ ይካተታል። ህጉ ወንዶች ውሃ ሽንታቸውን ሲሸኑ ቁጭ ብለው መሆን አለበት ይላል። ቁጭ ብለው የሚሸኑ ወንዶች ሲትዚፒንክለር ይባላሉ። ባጭሩ ጨዋና ዘመናዊ ማለት ነው። ድምጽ እያሰሙ እያፈናጠሩ መሽናት ባላገር ያስብሎታል። ጉድ አይሉም። ደግሞ ሌላም አለ። በጀርመን ለልጆት የፈለጉትን ስም በዘፈቀደ ማውጣት አይችሉም። ስሙ የልጆትን ጾታ በግልጽ የሚያሳይ እንዲሁም ለልጆት የወደፊት ህይወት አስቸጋሪና በጓደኞቹ የሚያስፌዝ አይነት ከሆነ የመንግስት መስሪያ ቤቱ ስሙን ውድቅ ሊያደርገው ይችላል። አንድን ጨምሮት በጀርመን መኪናዎትን እንደፈለጉ እያፈጠኑ የሚነዱባቸው የፍጥነት መንገዶች አሉ። አውቶባን ይባላሉ። ታዲያ እነዚህ መንገዶች ላይ ከገቡ በኋላ መኪናዎት ነዳጅ ጨርሳ ብትቆም ማቀድ የማይችሉ ዝርክርክኖት በሚል ይቀጣሉ። በነገራችን ላይ ጀርመኖች ህግ ይወዳሉ። ህግ አክባሪዎችም ናቸው። ለምሳሌ ትራፊክ መብራት ላይ ኖት እንበል። ቀይ በርቷል፣ ነገር ግን አስፓልቱ ላይ ምንም አይነት መኪና የለም። በሌላው ዓለም ተጠንቅቀው ይሻገራሉ። ጀርመኖች ግን ቢጫ እስኪበራ ሊጠብቁ ይችላሉ። ለነሱ ቀጠሮ መቀጣጠር ህግ ነው። 5 ሰዓት ከ30 እንገናኝ ካሉ 5 ሰዓት ከ25 ቦታው ላይ ይገኛሉ። 1 ደቂቃ ከተባባሉበት ሰዓት ካረፈዱ ግን የቁጣ ናዳ ትንሽ ከጨመሩ ደግሞ ጭራሽ ሁለተኛ ላይ ገናኙም ይችላሉ። ይህንን አውቀው የጀርመን ጉዞዎትን ይጀምሩ። ፍራንክፈርት፣ በርሊንና ሙኒክ የሀገሬው ህዝብ የስደተኞች ከተማ እያለ የሚጠራቸው የጀርመን ወሳኝ ከተሞች ናቸው። ፍራንክፈርት የአውሮፓ ከተሞች ሁሉ ንጉስ ናት። ሊያስደንቁት ይችላል። ከተማዋ 248 ስኩዌር ኪሎ ሜትር ብቻ ነው የምትሰፋው። የአዲስ አበባን ከግማሽ በታች እንደማለት ነው። በተጽዕኖ ግን ከድፍን አውሮፓም ትሰፋለች። እዚች ትንሽዬ ከተማ ውስጥ የሚወሰን ቀጭን ትዕዛዝ ሙሉ አውሮፓን ሊያነቃንቅ አልፎም የዓለምን ኢኮኖሚ በእጅጉ ሊጎዳው ይችላል። ፍራንክፈርት የዓለማችንን የዩሮ መገበያ ገንዘብ የምትቆጣጠር የአውሮፓ ማዕከላዊ ባንክ ዋና መቀመጫ ናት። ይህ ባንክ ለመላው የአውሮፓ ህብረት የገንዘብ ፖሊሲን የሚያወጣ ሲሆን እያንዳንዱ ፖሊሲ ከዓለም ኢኮኖሚ ጋር ቀጥተኛ ትስስር አለው። ፍራንክፈርት ከሌሎች የአውሮፓ ከተሞች በተለየ ሀብታምና ሀያላ ከተማ ናት። በከተማዋ ከ300 በላይ የዓለማችን ወሳኝ ባንኮች ዋና መቀመጫቸው አድርገዋታል። ገና ወደ ከተማዋ ሲጠጉ
የገንዘብ የቅንጦትና የሃያልነት ትኩስ ሽታ ያውዱታል። ፍራንክፈርት ባላት ሰማይ ጠቀስ ፎቆች ምክንያት ትንሿ ኒውዮርክ እየተባለች ትጠራለች። ከአውሮፓ ርቀን ስለ አውሮፓውያን በወሬ ለምንሰማ ሰዎች የአውሮፓ ሀገራት በሰማይ ጠቀስ ፎቆች የተሞሉ ይመስለናል። እውነታው ግን ከዚህ ተቃራኒ ነው። ይህንን እውነት ያልሆነ ምስል በአይምሮት ይዘው ወደ አብዛኛዎቹ የአውሮፓ ሀገራት ቢጓዙ የት ገባሁ ይላሉ። ምክንያቱም አብዛኛዎቹ የአውሮፓ ሀገራት የሚያስቡትን ያህል ሰማይ ጠቀስ ፎቅ የላቸውም። ሀብታቸውንም በረጃጅም ፎቆች አይለኩም። ለምሳሌ ይህችኛዋ የፈረንሳይዋ ዋና ከተማ ፓሪስ ናት። ልብ ብለው ይመልከቱ። ፎቅ ባይሆንም ከኤፍል ታወር ውጪ አንድ ብለው የሚያስቆጥሩት ሰማይ ጠቀስ ግንባታ የለም። አብዛኛዎቹም ልክ እንዲሁ ናቸው። ፍራንክፈርት ግን የእነዚህ ሰማይ ጠቀስ ሕንፃዎች መገኛ በመሆኗ ትንሿ ኒውዮርክ የሚል ስም ተሰጥቷታል። የማይን ወንዝ ከተማዋን አቋርጦ የሚሄድ ለከተማዋ ልዩ ውበት ያጎናጸፋት ወንዝ ነው። ፍራንክፈርት የአውሮፓ ትልቁ አየር መንገድ መገኛ ናት። ፍራንክፈርት ኤርፖርት ይባላል። በዓለም ላይ ካሉ እጅግ ሥራ ከሚበዛባቸው ኤርፖርቶች አንዱና ዋነኛው ሲሆን ኤርፖርቱ በዓለም ዙሪያ ያሉ ሀገራትን የሚያገናኝ የከተማዋ የኢኮኖሚ ሞተር ነው። ፍራንክፈርት ከ2.5 ሚሊዮን በላይ ሕዝብ ይኖርባታል። ከዚህ ቁጥር ግማሽ የሚሆነው ከኢትዮጵያና ከሌሎች ሀገራት የመጡ ስደተኞች ናቸው። ከተማዋ ልክ እንደ ዛሬ በሀብትና ዘመናዊነት ከማሽቆጥቆጧ በፊት ታሪኳ እዚህ ነው። የሮመርበርግ አደባባይ ይባላል። መሃል ከተማዋ ላይ ጥንታዊና ውብ የሆኑ ከእንጨት የተሰሩ ቤቶች ያሉበት አደባባይ ነው። ይህ ቦታ የከተማ አስተዳደር ለዘመናት የቆየበትና የጀርመን ነገስታት ዘውድ ይጭኑበት የነበረ ታሪካዊ ቦታ ነው። ጀርመን ለእውቀት ያላትን ቦታ ነግረኑታል። ፍራንክፈርት ደግሞ በየዓመቱ ጥቅምት ወር ላይ በሺህ የሚቆጠሩ ደራሲያንና አሳታሚዎች ከመላው ዓለም የሚሰባሰቡበት ፍራንክፈርት ቡክ ፌር የተሰኘ ትልቅ የመጽሐፍ አውደ ርዕይ ታሰናዳለች። የባህልና የፈጠራ ማዕከሏ በርሊን የጀርመን ዋና ከተማ ናት። የታሪክ፣ የጥበብ፣ የነጻነትና የለውጥ ምልክት ተደርጋ ትቆጠራለች። በርሊን ለሁለት የተከፈለች ፍጹም የተለያዩ አስተዳደሮችና ባለቤት የነበራት ሀገር ናት። እንደ አውሮፓውያን አቆጣጠር በ1945 በሁለተኛው የዓለም ጦርነት ጀርመን ተሸነፈች። አሸናፊዎቹ አሜሪካ፣ ዩናይትድ ኪንግደም፣ ፍራንስ እና ሶቪየት ኅብረት ጀርመንን ከፋፍለው ያስተዳድሯት ጀመር። በዚህ ወቅት በርሊን ምዕራብና ምስራቅ በሚል ለሁለት ተከፈለች። ምዕራብ በርሊን የካፒታሊዝምና ዲሞክራሲ አቀንቃኝ በሆኑት ዩናይትድ ስቴትስ ኦፍ አሜሪካ፣ ዩናይትድ ኪንግደም እና ፈረንሳይ ስትተዳደር፣ ምስራቅ በርሊን ደግሞ በኮሚኒስቷ ሶቪየት ኅብረት ቁጥጥር ስር ወደቀች። ብዙም ሳይቆይ በእነዚህ ሁለት የተለያዩ ሐሳብ አራማጅ በሆኑ ሀያላን መካከል አለመግባባት መፈጠር ጀመረ። ይህ ውጥረት የዓለምን ቀዝቃዛውን ጦርነት አስነሳ። ሰዎች ከፍተኛ ቁጥጥርና ድህነት የነበረባትን የሶቪየቷን በርሊን እየተዉ ወደ ምስራቅ በርሊን ገቡ። ይህንን ከፍተኛ መጠን ያለው የሰዎች ዝውውር ለመግታት የምስራቅ በርሊን ገዢዎች ድንበራቸውን በግንብ አጠሩት። ይህ ግንብ በርሊን ዎል ይባላል። ግንቡ በተቃውሞ ፈርሶ ሁለቱ የአንድ ሀገርና የአንድ ከተማ ሰዎች እስከተገናኙበት የፈረንጆቹ 1989 ድረስ በርሊን ነዋሪዎቿን በሁለት ከፍላ በተለያዩ ስርዓት ውስጥ ታኖር የነበረች ከተማ ናት። ዛሬ ላይ ከግንቡ የተወሰኑ ክፍሎች ያንን አስከፊ ጊዜ በጥበብ በሚገልጹ ስዕሎች ታጅበው ለታሪክ ቆመዋል። በርሊን ይህንንና በናዚ በግፍ የተገደሉ አይሁዶችን የሚዘክሩ ሙዚየምን ጨምሮ በከተማዋ ከ170 በላይ ሙዚየሞች አሉ። በርሊን በብዙ የውሃ ካናሎቿም ትታወቃለች። የካናሎቿ ብዛት ከጣሊያኗ ቬነስም ይበልጣል። ከተማዋ ከ2100 በላይ ድልድዮች ያሏት ሲሆን ይህም ከለንደን ከቬነስና ከስቶክሆልም የበለጠ ያደርጋታል። በርሊን ማንኛውንም አይነት ሰው የምታስተናግድ፣ የትም ቢሄዱ ባዕድ የማይባሉባትና ሁሌም አዲስ ነገር የሚያገኙባት ከተማ ናት። ከ30 ከመቶ በላይ የሚሆነው የከተማዋ መሬት በፓርክ ጫካና በውሃ የተሸፈነ ነው። በርሊን የተገኙት ፈታ ለማለት ከሆነ መልካም ቆይታ። በምሽት ሕይወቷ የምትታወቅ ለቁጥር የበዙ ክለቦችና ካፌዎች ያሏት 24 ሰዓት የምትደግ ከተማ ናት። የመጡት ለስራም ከሆነ ብዙ አማራጮችን የያዘች የኢንተርፕረነሮች መዳረሻ ናት። በከተማዋ ለጉዞ መኪና አያስፈልጉትም። በርሊን ለትራንስፖርት ምቹ የሆነች ከተማ ናት። እያንዳንዱ ሰፈሮች በባስ ትራም እና በሜትሮ የተገናኙ ናቸው።
ዩባህንና ኤስባህን የተባሉ የባቡር መስመሮች አሏት። ዩባህን ከመሬት በታች የሚገኝ የባቡር መስመር ሲሆን ኤስባህን ደግሞ ከመሬት በላይ ያለ የከተማ ባቡር ነው። ሙኒክ የቢራ አፍቃሪዎች መዳረሻ ናት። ከአውሮፓ ሀብታም ከተሞች አንዷ ስትሆን ጠንካራ ኢኮኖሚ አላት። ለሰራተኞች ከፍተኛ ደሞዝ የምትከፍል ከተማ ስትሆን እንደ BMW ያሉ የጀርመን ኩራት የሆኑ የዓለማችን ፈርጣማ የመኪና አምራች ድርጅቶችና የባየር ሙኒክ እግር ኳስ ክለብ ቤታቸው እዚህ ነው። የጀርመን እንቁ ተብላ ትጠራለች። የሰፈሮቿ ጽዳት፣ የመሰረተ ልማቷ ጥራትና የነዋሪዎቿ እጅግ ከፍ ያለ የኑሮ ጥራት እውነትም እንቁ ያስብላታል። ሙኒክ የቅንጦት ከተማም ናት። ውድና ቅንጡ መኪኖች የሚነዱባት፣ በብራንድ ሱቆች የተሞሉ መገበያ ሞሎች፣ ኮከባቸው የበዛ ካፌና ሬስቶራንቶች፣ የጀርመን ቢሊዮነሮች ቅንጡ መኖሪያ ቤት፣ ሁሉም እዚህ ይገኛሉ። በዛው ልክ ግን ለመኖር ውድ የምትባል ከተማም ናት። የቤት ክራይና የምግብ ክፍያዎት እንደ ሁኔታው ጣራ ይነካል። ዘርፈ ብዙ የትራንስፖርት አማራጮችን ስለምታቀርብ ለጉዞ የሚያስጨንቁት ጉዳይ አይኖርም። ሙኒክ የቴክኖሎጂ የትምህርትና የሪሰርች ከተማ ስትሆን ባህላዊ እሴቶቿን ጠብቃ የቆየች ከተማም ናት። ዛሬም የባቫሪያኖቹን ባህል ጠብቃ ኑራለች። በየዓመቱ ከ6 ሚሊዮን በላይ የቢራ አፍቃሪ ሰዎች ከመላው ዓለም ወደ ሙኒክ ይመጣሉ። ኦክቶበር ፌስት ይባላል። በዓለም ትልቁ የቢራ ፌስቲቫል ነው። በእርግጥ የቢራ ብፌ ቢሉት ይቀላል። ጀርመን ውስጥ ከ1500 በላይ የቢራ ፋብሪካዎች፣ ከ40 በላይ የሚሆኑ የተለያዩ የቢራ አጠማመቅ ዘዴዎችና ከ5 እስከ 6000 የሚደርሱ ጥራት ያላቸው የቢራ ብራንዶች አሉ። በየቀኑ አንድ አዲስ የጀርመን ቢራ ለመቅመስ ቢሞክሩ ሁሉንም የጀርመን ቢራዎች ለመጨረስ ከ15 ዓመት በላይ ይፈጅቦታል። ኦክቶበር ፌስት ደግሞ ቢራ የሚጠጣበት ብቻ ሳይሆን የሚራጭበት የሚደፋበት ቦታ ነው። የጀርመን ኢኮኖሚ የአውሮፓ ኢኮኖሚ ሞተር እየተባለ ነው የሚጠራው። በዓለም አቀፍ ደረጃም እጅግ ተጽዕኖ ፈጣሪ ከሆኑት መካከል አንዱና ዋነኛው ነው። ጀርመን 4.6 ትሪሊዮን ዶላር ጂዲፒ አላት። አማካኝ የአንድ ሰው የነፍስ ወከፍ ገቢም $55,000 ነው። ይህ ዜጎቿ ከፍተኛ የኑሮ ደረጃ እንዲኖራቸው አስችሏል። ኢንዱስትሪ፣ አገልግሎትና ግብርና ዋነኛ የኢኮኖሚ ምንጮቿ ሲሆኑ ኢንዱስትሪ 24 ከመቶ የኢኮኖሚ ድርሻውን ይወጣል። እንደ ቮልስዋገን፣ BMW እና ማርሴዲስ ቤንዝ ያሉ ኩባንያዎች የኢኮኖሚዋ የጀርባ አጥንት ናቸው። ኬሚካልና መድኃኒት ማምረትም ቀላል የሚባል ገቢን አያስገቡም። ጀርመን ቤየር እና ባስፍ የተባሉ ግዙፍ የኬሚካልና የመድኃኒት አምራች ድርጅቶች አሏት። አገልግሎት የኢኮኖሚውን 70 ከመቶ ይሸፍናል። ግብርና 1 ከመቶ ብቻ ድርሻ አለው። ጀርመን በገብስና በወተት ተዋጽኦ ምርት ትታወቃለች። ግብርና ምንም እንኳን በኢኮኖሚዋ ያለው ድርሻ አነስተኛ ቢሆንም በዘመናዊ ቴክኖሎጂ የታገዘ ምርታማ ነው። የዛሬው ፕሮግራማችንን በዚሁ አበቃን። ሰላም።